ሆኜ አይደለም ገባህ? እናንተ ጋር ምን እያደረጋችሁ ነው? እንዳንተ ሆኜ አይደለም። ተዘፍስፋችሁ ነው እንደምታዩት፣ ተዘፍስፋችሁ ነው እንደምታዩት። ትንሽ ቀና በደላቸው እንዴ ያረቃም ፋሚሊ ቦርጭ እንዳይታይ ነው፣ ቦርጭ እንዳይታይ ነው። ትንሽ ቀና በላት ልስት እንዴ እያየንህ እኮ አይደለም። ሌትስ ጎ ደብል ጋይስ። አንቺ ንፍጣም ደደብ የደደብ ልጅ አንተ ረዛ ማታ ሲያስጠላ በማርያም ስነ ስርዓት ይኑር። ቤተሰቤ ጋር እንዳትሄድ እዛው ጋር ነው ጀመረው ከረጋጫል ደብል ተሳዳቢ ያደርገኛል ሰውን እንትን ሊለኝ። እናንተ ታብታብ አታረጉም እንዴ? አበባ የምትሰጠው ለአባባ እኔ እኮ የሚገርመኝ እግዚአብሔር ዲያስፖራ እኮ ሲባል ከባድ እኮ ነው። ስንት አይነት ጨዋ ከፋሚሊዎቹ ጋር ስንት አይነት ነገር የሚያደርግ ስንት አይነት ዲያስፖራ አለ። ይሄ አንድ አሙስ እኮ ነው የቀረው ጌታን ታብታብ ታደርጋላችሁ? አታደርጉም? አታደርጉም አይደለ? በስንት መከራ ቁብም ምድርም ገብተው ይህንን ሌቭል ያሳድጉና መከራችንን ያበሉናል። አንቺ የሆንሽ የቻይና ስትፈጠሪ ቻይና አንቺ ንፍጣም እዛ ምድር ገብተው ለምነው እኮ ነው። አንቺ ገዳብ ላይ ስትፈጠሪ የአቡካ በረድ ወይዘሮ ግንዛጋ በራሳቸው ጊዜ ገብተው ተቀጥቅጠው እኔ እንዲህ አለከኝ እንዲህ አለቅ። አንድ ጊዜ ከነካሽ ለሁለተኛ መደገም የለበትም። ቻው ቢላ ቻው የኔ እናት እንዲህ የተባለ እየተሰማ በምንድን ነው ስሙ አሯሩጣው ሰው አሯሩጣ ራሷ ናት የጠበሰችው። በነገራችን ላይ አሯሩጣ የት ነው ያለው ልምጣ እንደ ብዙ ወይ ብሏት ማለት ነው። አረሳው እየተነገራቸው ገብተው ተመሳሳይ ታሪክ ሰርተው ብዙባቸው ተደብድበው ተቆራርጠው ተፈላልጠው ምናምን ነገር ወጥተው ሴቶች ተማሩ። አንድ ሰው ላይ እኔ አሁን አንድ ሰው ገዳይ ነው ተደባዳቢ ነው ሴት ያባል የኔ እናት እንደ ሰማይና እንደ ምድር ተራርቀን የምንኖረው ከዛ ሰው ጋር ምን ሆናችሁ ነው? ተመሳሳይ ሰው ይሰራል ስላችሁ አይቺ ሴትዮ የቀመሰችው ነገር አለ። ድህነት ብቻ ከዚህ ሰው እያገኘ ነው። ብሬን በልተው ከፍዬለት ምን አባሽ በጠዘሴ ብሸት ብርሽ አልበላም ፈልገሽ ነው የሰጠሽው። ፈልገሽ ሰጠሽ። ተሯሩጠሽ ከነበርሽበት ቤት ታክሲ ይዘሽ በኡበር መተሽ ቅንድብ ሀብት መሰለሽ አይደለም። እንደዚህ እያልኩ መግለጽ ይችላል። ግን እግዚአብሔር የሰጠን ነገር ምን ያህል ቫልዩ እንዳለው ያለ ቅንድብ ግን የሰው ልጅ ያለ ቅንድብ ምንድን ነው የሚመስለው? አንተ ክርስቶስን እኔ እኮ እየገረመኝ ያለው ሌላ በቅድም እንጮት እኔ በቅንድብ ብጮትም ኢትስ ኦኬ አይ ካን ፊክስ ኢት ይብላኝ ለናስ አይ ካን ፊክስ ኢት ዊዝን አ ሚኒት ያው በዚሁ ጋር ቁጭ አድርጌ ማስተካከል ይችላል። እና እሱ አይሆንም ታዲያ ለምን ገርልፍሬንድ አታደርግለትም? ናው ሌት ሄር ዱ ኢት ፎር ዩ። እሷ አታውቅም ገና ነገ ይቅርታ ጠይቃ ገና እኮ አላወቀችም እኮ ኖ ዌይ እግዚአብሔር ምን እንደምትለው ኧረ ቅድም አስብልኝ እንዴት ነው ኦ ማይ ጋድ ዴት ምናምን አትወጡም? አሁን ለአንድ ለሁለት ወር ምናምን ወይ በቃ እንደዚህ እንደ ህንዶች እዚህ ጋር ለአንድ ሳምንት በቂው ነው ያድጋለሁ። አይ 7 ቀን በቂ ነው። 7 ቀን ስማ፣ ቅድም እኮ እኛ አንድ ቢደግመን ነበር። ይሄንንም ፊክስ አይ ፀጉር ከመመለጥ አይሻልም ይላል እግዚአብሔር። ከሁለቱ አንተ ቆይ አይደለም እንዴት ወንበርክ ላይ ስቲፊ ብትሄድበት አይሻልም እንዴ? አንተ እዚህ ወንበር ላይ አንቺ ነው እኮ ጸዴ ነው ታማቺ ቦሬ 80 ሺህ ብር እኮ ነው አንቺ ስፒከር እና ታዲያ ከ80 ሺህ ብር እና ከቅንድብ ይወራ ይገባል አይደል እንዴ? ዘፈን አለው እዩ ማሳጅ አለው እዩ እንዴ አንቺ ያምሻል የኛው ስለቆየ እግሯም ትንሽ ስለተሰበረ እኮ ነው። እነሱ እኮ እግሯም ምናምን ስለተሰበረ እኮ ነው እንጂ ከዛ እኮ ሲከብዳቸው እኮ ነው እሱም አንደኛውን ቅንድብ ሄዳቸው ሶስት ወር ቅንድብ እንዴ ወይኔ አውቀሽ ነው አይ እስኪ ማርያም ሰባይ ሙዲያሽ ነው። አዎ አንተ የሆነ እኮ አባባል አለ ምቀኛና ቅንድብ አያድግም የሚባል አባባል ሲጀመር ቆይ በስጋሽን እኮ ነው የተቀባሹ ጥፍር ቀለም እኮ የህፃን ነው የሚመስሉ ትንንጥ ናቸው። የግሬም የእጅም ጣቱ እኮ ሲንድረም እኮ ነው እኮ ባደጉት ሀገራት እኮ አፈርማቲቭ አክሽን ይሰጥሻል። ማትሪክ ምናምን በ30 ነው የምታልፊው እንደዚህ አይነት ጣት ይዘሽ
እና ጋንድያ ይሆንልኝ ይገናደል። እኔ አሁን ዋይፍን እዚህ ፎቶ ማሳየት ቡዳ ቢበላብኝ ያሁን የዋይፍን ጣቷ ስማ ጥፍሩ አይታይም። ዝቅ አድርገው ትንሽ ሙስታሽ ራሱ አለው ደግሞ ከአውራ ጣትሽ ቀጥሎ ያለው ይሄኛው ምንድን ነው? ሙስታሽ ነው። አይቺ የኔ የእግሬ ጣት በጣም ነው የሚያምረው። ኧረ በስመ በቃ ይዋሹሻል። አንተ ተመንበት። አዎ በጣም ነው የሚያምረው። የጃፒና የሁለቱ ግን ተመችቶኛል። ፍቅርም ቢጤ ይታያል። እንግዲህ አላውቅም፣ ፍቅርም ቢጤ ነገር ይታያል። እንግዲህ ማማንን እንዳፈቀረ ባላውቅም ጃፒ ይሆን ሄለንን ያፈቀረው ሄለንቱን ጃፒን ያፈቀረችው ባላውቅም ሁለቱም ፎንካ ቢጤ ማለት በመነጽሩ ሽፍና አድርጎ መነጽሩ ምናምን ነገር እያየ ይሻፍዳል። እሷም ደግሞ ምን አገባኝ ሰው ባለው ነው ብላ ያንን ልጥፍ ብሎ ውትፍ ያለ ቂጧን ይዛ አይታችኋታል። ትተወርካለች ምናምን ሙድ አለው። በቃ ይሄ ደስ የሚል ጌም ነውና ትናንት እያየኋቸው ነበር። ጅቦም ነበር ሲጫወቱ። እንደዚህ አይነት ጌምን አልቃወምም፣ ግን እነ ሄለን ንገሯት ዝም ብላ አስሬ ጃፒ አትጩ ይበላት። እቺ ደንቆሮ አሮጊት ነጫጭባ አሮጊት አትጩ። ስም ቆይ የሰው ስም ሳይጠራ ማዋራት ይቻላል። አስሬ ጃፒ ስትል ጆሮአችን እንትን አለ። ስለዚህ በቃ እኔ አላውቅም፣ አትጥሪ ስሙን በል። ጃፒ ያው የተነፈሰ ጄሪካን ነው የሚመስለው ድምፁ፣ እሱ ኖርማል ነው። ሁለቱም መነጽር የማያወልቁት ጃፒም ሄለንም መነጽር የማያወልቁት ይሄ አይናቸው ረግቧል። ይሄ አይናቸው የጃፒ ቅንድብ የሚባል የለው መላጣ ነው። በዛ ላይ አይናቸው ሁለቱም የረገበ ነው። እድሜ በአይን ያስታውቃል ስለሚባል መነጽር ያደርጋሉ ሁለቱም። ለዛ ነው የሚያደርጉት። ጃፒ ድምፁ የድምፁ ነገር አይ ያው እንደሞ ይቻልና ቦታ ተናገረች ቢሉ ደሙ ይፈላል። የድምፁ ነገር ከባድ ነው። ምን ድምፁ እኔ አንዴ ሳስብ ማለት ነው በአንድ በኩል ያለው የድምፁ ስፒከር ተሰንጥቆ ይሆን እንዲህ ሰንጠቅ ነገር ቢሉ ይሆን ለዛ ይሆን የሆነ ላይክ የተነፈሰ ጄሪካን ነው። በነገራችን ላይ ደምረው ምናምን ደምረው ስሙ ራሱ ወደ ባያዘልኝም እኔ በነገራችን ላይ ጊፍት የምሰጠው ውስጤ ላመነበት ስልክ ልክ ነው። ውስጤ ላመነበት ልቤ ደስ ላለው ሰው ነው ጊፍት የምሰጠው። በተመቸኝ ሰዓት እሰጣለሁ። ከተመቸው ሰው ጋር እየተጫወተ እሰጣለሁ። መብት አለኝ። አንዳንዶቻችን ያማቸዋል እንዴ? ቢጠቀም ምን ችግር አለው? ኢትዮጵያ ነው ያለው ልጆች አሉ ምናምን ቢጠቀም ምን ችግር አለው? ምን እንደዚህ ምቀኝነት እስማ አሞት እንደዚህ ምቀኛ አትሆኑ። ኪዳነ ምሕረትን ንግስት ያደርጋል ደምረው። በነገራችን ላይ ማለት ነው እኔ ስለምዝናና ነው። በጣም እስቃለሁ። በቃ አሁን አንተ ስትደሰት ምናምን እንደዛ ስትሆን ማርያምን እኔና አንድ ጓደኛዬ አለ ማለት ነው በስልክ እያወራን ነው መጥቼ ማለት ነው ጊፍት መሰጥህና እኔና እሱ በቃ ተያይዘን እንዴት እመቤቴ እንደምስቅ ማለት ነው። ኧረ በእናትህ ያዘው እንዴ ምን ሆነ ነው? አይ ስትደሰት ማየት ደስ ይለኛል። አንድ ደግሞ ኢትዮጵያኛውን አሜሪካን አውሮፓ ምናምን ያለ ሰው እንትን አለ። አሁን አንተ ሀገር ቤት ስላለ ልጆች ስላሉ ያንን ስለማስብና ደግሞ ስለምስቅ ነው ማርያምን ስለምስቅ ሁኔታ ስለሚያስቀኝ ምናምን ነው ሰፖርት ማድረግ እንጂ ከነጂጂ ጋር ምናምን ስለተጫወት አይደለም። እኔ ደደብ አይደለሁም። ኦቴን ኬኔ ማር እኔ ደደብ አይደለሁም። ጂጂ ግፊ እስኪ ወንድ ትስታ አንበሳ ምናምን ስላለች በጭንቅላቴ ነው የምመራው። ሰው ስላለኝ አላደርግም። እኔ ሰው አንበሳ ስጪ ስላለኝ አንበሳ አልሰጥም። ሰው ስላስያዘኝ ደደብ አይደለሁም። የጌመሮቹ ሙድ ስለማውቀው እኔ ላይ እንዲደረግ አልፈልግም። እኔ ግን ፈቅጄ ደስ ብሎኝ ነው የምሰጥህ። እመቤቴን ነው ዝም ብዬ 1100 ለምንድን ነው የምከፍለው? ለማላውቀው ፊናንሳ እንደ ፊናንሳ ፖስታ መጥቶላል እኮ ሲባል ፊናንሳም ሳይሆን እንደዚህ ዕዳ ነው የ1100 ብር የማን ነው ሲባል የሆነ ወቅት ላይ ዩቲዩብ የተከፈተበትን ምናምን ወደ ምናምን ገባኝ ነኝ። ሀቢባ ቤት ሂድ ይላሉ። እሱ የአረብ ሀገር ነው የምትፈታው። ባይሆን ሌባ ወራዳ እቺን የምታውቀው ሴትዮ ጋር ይሄን የሚያል ሰውዬ ይሄዳል እንዴ? አረብ ሀገር ያሉት ሂዱ። እኔ ወንዶች ጉዳይ የራሳችን ፍርድ አለው። ሄለን ቤት ፍረዱኝ። 100 ዩቲዩብ ግብር ነው ክፈይ እያለ ማነው ክፈይ የሚለኝ? ማነው ክፈይ የሚለኝ? ደግሞ 1100 ብር ግብር ሌላ ዓለም ላይ ነው እንደሚ ደግሞ እዛ ላይ ጀነራል ወይ ጀነራል እንደ ትናንትናው አስቀኝ አታውቅም። ልታመም ነው እየታመምኩ ነው። ደስታ ግን ስንት ነገር ያስወራል። ኧረ ይመች ጀነራል ልታመም ነው አለ። እየታመምኩ ነው አለ። ኧረ መታመመኝ ነው አለ። እንዴ በስመ አብ ለመንፈስ ቅዱስ ይመች። እሺ ውሃ ፈሳሽ ኧረ እኔ አልፈሳውም። በኪዳነ ሹፌሩን እየሰማሽ ነው። አማርኛ አይደለም
ኖ ማሪ አንደርስታንድ ጋይስ አንደርስታንድ። ጀነራል የሚባለው ልጅ በሾክ ነው እንዲወጉት፣ በሾክ ነው እንዲወጉት። ምን ኤቪደንስ አይታችሁ ነው ስታካልቡ የነበራችሁ ተዘውዶች? በእውነት ጀነራል የሚባለው ልጅ ተወጋ ተባለ። መጀመሪያ ያስጮኸው ማን ነው? ሙሌ። ወይኔ ወንድሜ ጀነራል ብሎ ያስጮኸው ሙሌ። ከዛም በኋላ ሸራ መጣ አስጮኸ። ጀነራልን ሳየው ጋቢ ለብሶ ምላሱ እዛው ምላሱ። በስለት ግን መወጋት ምን እንደሆነ ግን ታውቃላችሁ? ቡሌት ይሻላል። በስለት መወጋት ማለት ስለቱ ገብቶ ሲወጣም ነው የሚወጋክ ደግሞ ገብቷል። ቡሌት እዛ ይቀመጣል፣ ሄዶ ያወጡታል በሰርጀሪ። ስለት ከባድ ነው፣ ሲበዛ ከባድ ነው ውዶች። እና በስለት ምን ጋር የተወጋው አልጠየቃችሁም፣ ምንም ኤቪደንስ አልጠየቃችሁም። እንገናኝ፣ እንዲህ ልረዳው ነው እንደዚህ ላደርገው ነው ብለሽ ገብተሽ ከአንድ ዓመት በኋላ በእኔ ደረሰ በእናንተ ላይ ድረስ የቀጠቀጠኝ የደረደረኝ $28,000 አውጥቼ ለሱ ብዬ ሱቄን ዘግቼ ብሎን አስቀይሬ የኔ እናት እኔ $4,000 ነው ያተረፍኩባቸው። ጉድን አታውቂም። እኔ ሳምሪ የማታተርፍ ከሆነ እቀጠቅጣታለሁ። ሳምሪ ራሷ ወጪ አልፈልግም። የኔ እናት ወጪ የምናወጣው 18 ዓመት በታች ለሆኑ ብቻ ነው። ፊሎ ራሷ 18 ዓመት ከሞላት በኋላ ፊሎ ያ ብሪንግ መኒ ሆም ያ ብሪንግ ሰምቲንግ ጎ ቼንጅ ዮር ላይፍ። የኔ እናት ምን አይተሽ ነው እንደው ጂጂ ምን ቀመሰች ብለሽ ነው እህትዋ? እንደው እስቲ እንደው ላዋራሽ የተለየ ነገር ከዚህ ሁሉ ወንድ የተለየ ነገር ያለ መስሎሽ ነው? ቦድካ ነው የኔ እናት። እኔ የሚጠለታ ቦድካ ነው። በጤና ቢሆን ኖሮ መጠጥ ከዛ በኋላ እንዴት እንዳስጠላኝ። በተለይ ሀበሻ ቤት ሄዶ መጠጣት። የኔ እናት ከሀበሻ ጋር ተገናኝታችሁ ሳታውቁ ስትቀሩ ያያችሁት ወንድ በሙሉ አባት፣ እናት፣ ወንድም ሁሉ ነገር የሀገር ናፍቆት ነበረብኝ። የወንዶች ናፍቆት ነበረብኝ። የእናት የአባት ናፍቆት ነበረብኝ። ወንድ እሱም በሙሉ ነው የተወጣው። አንድ ቀን ሄድኩኝ፣ አንድ ቀን መዘዝ ይዤ መጣሁ። ገባሽ? አሁን እዛ ጋር የቤተሰብም የሀገርም የሀበሻም ምናምን ናፍቆቱ ተጨማምሮ እኮ ነው እሱ ላይ ጣለኝ። አንቺ ግን ምን ሆነሽ ነው? እየተናገርኩ ያ ወይዘሮ ወርቄ ያንን ሁላ ፋይል አውጥታ እየለፈለፈች ችግር አለ 666 86 76 ሰይጣኖች ጭንቅላቱ ላይ ያለ ሰውየው እየተባልሽ እየተነገረሽ ያ ችግር የለውም እኔ ጳጳስ ነኝ ቄስ ነኝ ሼክ ነኝ ሰይጣኑን አወጣለሁ ብለሽ የሱ ሰይጣን ተካፍለሽ መጨረሻሽ ይኸው ካለሽበት ምድር ላይ በሙሉ ዛሬ ሂስቶሪ ብትለጥፊ ከሽማግሌው ጋር ብትሆኚ 10 እንዲህ ብትሆኚ ጭንቅላትሽ ያለው እንደሆነ ሌላ ቦታ ነው የኔ እናት። እና ጂጂ ዛሬ እየሰማሽ ነው ያው እንዳደረገች የኔ እናት። እኔ ለእናቴ ራሱ ሳደርግላት እናቴ ለእኔ ጭቆ መላክ አለባት። የሆነ ብር ልክና ስሚ ብር ልክና ማለት ነው ብር ልክላቸውና ማሚ እስቲ ጭቆ ሰርተሽላት ለምን ለጭቆ በያ ብሩ ትልከት ለጭቆ ቄቤው በሶ ምናምን $100 ልክ እኮ ነው ለራሴ ግር የሚለኝና አላደረካ ጂጂ ግን ትክክል ነሽ እላለሁ። አይ እኔ እንደዚህ ነው ባህሪ ካልሰጡኝ ያመኛል እናቴ በቶል ሰጠኝ ይገባል። ምክንያቱም እዛ ቤት ውስጥ ብዙ ሰው ይኖራል። አሁን ካልኩሌት ማድረግ ማለት ነው። እኔ ወጥቼ እዛ ቤት ውስጥ ብዙ ሰው ይኖራል። እየከፈሉ አይደለም የሚበሉት። እኔ እዚህ ስላለው ብቻ ምን መበላው ነገር የለም ማለት ነው። ለምን ይሰጠኝ? ይሁን